ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንዲሁም የሬዲዮ አድማጮቻችን ከለንደን ስቱዲዮ በተወሰኑ ጉዳዮች ላይ ልንወያይ አንድ እንግዳ ጋብዘናል። እንግዳችን አቶ ዲባባ ተስፋዬ ይባላሉ። በተደጋጋሚ በኢሳት ላይ ቀርበው በተለያዩ ጉዳዮች ላይ ምሁራዊ አስተያየት ሲሰጡ ቆይተዋል። አቶ ዲባባ በለንደን ዩኒቨርሲቲ መምህር የሆኑ የሶሻል ሳይንስ ምሁር ናቸው። በተለያዩ ጉዳዮች ላይ ጥናትን አቅርበዋል። ዛሬ እንግዲህ ብዙ የምንወያይባቸው ነገሮች መካከል በተለይ ላለፉት 55 ዓመታት በኢትዮጵያ ውስጥ የዲሞክራሲ፣ የፍትህ፣ የእኩልነት ጥያቄ እየተነሱ የፖለቲካ ኃይሎች እርስ በርስ አንዱ አንዱን እየበላ ጥያቄዎችም እየተለጠጡ የዲሞክራሲ የፍትህ ጥያቄው ወደ ጽንፈኛ ብሔርተኝነት እየተጎተተ ኢትዮጵያዊ ማንነት እየተሸረሸረ ነው የሚሉ ወገኖችም ተበራክተዋል። ኢትዮጵያ የማን ናት? የኢትዮጵያ ወደፊት የፖለቲካ አቅጣጫስ ወዴት ነው በዚህ ሁኔታ የሚሄደው? በኢትዮጵያ ታሪክ ላይ ያሉት ትርክቶች ናሬቲቭ ምን ይመስላሉ? በተለይ አብሮ የሚሰሩ የፖለቲካ ኃይሎች በብሔር የተደራጁት የሚያነሱት ጥያቄ በዋናነት የሚነሳ ነውና ግን ዞሮ ዞሮ የክብር የነጻነት ጥያቄ ሁሉንም ኢትዮጵያ ያገባባልና በዚህ ውስጥ ኢትዮጵያውያኖች ብዙ ውጣ ወረድ አልፈዋል። እነዚህ ነገሮች ነቅሰን በማውጣት አቶ ዲባባ ካላቸው ልምድና እውቀት አንጻር እንዲያካፍሉን ጋብዘናቸዋል። አቶ ዲባባ ስለ ጊዜ በኢትዮጵያ ሳተላይት ቴሌቪዥን ተመልካቾችና ሬዲዮ አድማጮች ስም ከልብ አመሰግናለሁ። እኔም አመሰግናለሁ ለጥሪው። በጣም ጥሩ። እንግዲህ ያው ከ55 ዓመታት ያለኩት ከ1953 ጀምሮ በእነ መንግስቱ ንዋይ የተነሳው እንግዲህ የመብት የዲሞክራሲ ጥያቄ ተከትሎ ኢትዮጵያኖች 66 አብዮቱ ፈነዳ። ከ66 አብዮቱ በኋላ የተፈጠረውንም ነገር እናውቃለን። ብዙ ህብረ ብሔራዊ ፓርቲ ወጥተው ነበረ፣ ግን ደርግ አሸናፊ ሆኖ ኢህአፓም መኢሶንም ተመተው መኢሶን ከደርግ ጋር ተቀላቅሎ መጨረሻ ላይ እንዲወገድ ተደርጓል። ደርግ በአሸናፊነት ቁጣ በኋላ 17 ዓመት ቆየ። 17 ዓመት ኢትዮጵያን እንግዲህ በመግዛት ላይ ያለ በበረሃ ፋኖ ያሉ በተለየ ብሔር ድርጅቶች አሸናፊ ሆነው የወጡበት የታሪክ አምድ ላይ ተገኘን። ከዛ በኋላ ኢትዮጵያ ውስጥ የምናየው ነገር በተለይ ህወሓት ኢህአዴግ ስልጣኑን ከተቆጣጠረ በኋላ የኢትዮጵያ ታሪክ ጥላሸት እየተቀባ አዲስ ታሪክ እየፈጠሩ ነው ያሉት። ኢትዮጵያን ታሪክ እንደውም አሮጊቷ ኢትዮጵያ እስከ ማለት የደረሱበት ሁኔታ ነው ያለው። አዲስ የኢትዮጵያን ታሪክ አዲስ የኢትዮጵያ መስራች ራሳቸው እንዳደረጉ ነው የሚቆጥሩት። እንግዲህ ነፃ አውጪ ነን ብለው ነው የመጡት። ህዝባዊ ወያኔ ሓርነት ትግራይ ነው የሚባለው። እስቲ እነዚህን ተዛምዶች እንደው ተወሰነ ቅኝት ብናደርግባቸው። ወንድማገኝ በጣም አመሰግናለሁ። የኢትዮጵያ ችግር ሂስቶሪካሊ በታሪክ አንድ ችግር ብቻ ነው ያለው። ይሄ አንድ ችግር ሜቢ በሁለት በሶስት ቃላት ሊጠቃለሉ ይችላሉ። ዋነኛው የኢትዮጵያ ችግር ሂስቶሪካሊ ትናንትናም ከትናንት ወዲያም ዛሬም የኢትዮጵያ ችግር የኢትዮጵያ ሕዝብ ፈቅዶ መርጦ አስቦበት ያስቀመጠው መንግስት የለም። ይሄ ማለት ምን ማለት ነው? ይሄንን በምን እመስለዋለሁኝ? እንደ አስገድዶ መድፈር ማለት ነው። የኢትዮጵያ ሕዝብ ተገዶ እንጂ ፈልጎ የኔን ነጻነት የኔን ጉዳይ ትፈጽምልኛለህ ብሎ ባይ ኮንሰንት ፈቅዶ ስልጣን ላይ ያስቀመጠው አንድም ሰው የለም እስከዚች ሰዓት ድረስ። ይህ ምን ችግር አስከትሏል? ፍትህ እንዳይኖር፣ ነጻነት እንዳይኖር፣ ህዝቡ በክብር በሀገሩ እንዳይኖር አድርጎታል። ስለዚህ ከሱ ፍቃድ ውጪ በግድ ራሳቸው የተኮፈሱ
መኮፈስ ብቻ ሳይሆን ይሄንን ህዝብ ማጎሳቆል፣ መዝረፍ፣ ማሰር፣ ቶርቸር ማድረግ፣ ከሀገር ማሳደድ ይሄ ነው የተፈጠረው። ይሄ ሲስተሚክ ፕሮብለም ነው። ብዙ ቀንድና ጭራ ሊወጣለት ይችላል። ይሄ ሊሆን የሚችለው ከብስለት ጉድለት ነው። ምንድነው ምነው በእንግሊዘኛ ኢንተሌክቹዋሊ ኢንፋንት የሆኑ ጨቅላ አይምሮ ያላቸው ሰዎች እውነትን ማየት የማይችሉ ኢትዮጵያ ውስጥ ፍትህ ተጓድሏል። ኢትዮጵያ ውስጥ ነፃነት የለም። ኢትዮጵያ ውስጥ ህዝቡ በክብር እየኖረ አይደለም። እየኖረም አልነበረም፣ ዛሬም እንደዛው ነው። ይሄንን ማየት ብስለት ነው። ማወቅ በኔ ዴፊኒሽን ገለባን ከፍሬ መለየት ማለት ነው። ብዙ ነገሮችን ታያለ በትምህርት ዓለም ውስጥ፣ ግን ከዛ ውስጥ ፍሬውን ለይተ አንድ ኩባያ 1 ኪሎ ጤፍ እንዴት 5 ኪሎ ጤፍ ታደርጓለሁ የሚለው ነው ማወቅ። ኢትዮጵያ ከብዙ ነገሮች ውስጥ ለይቶ ይሄ ፍሬ ሊያፈራ የሚችል የነፃነት ጥያቄ፣ የክብር ጥያቄ፣ የፍትህ ጥያቄ ይሄን ማቅረብ ያልቻሉት አይምሯቸው የደሞደመ ጭንቅላታቸው ጤነኛ ያልሆኑ ሰዎች ናቸው። በማንኛውም በየትኛውም ኢትዮጵያ ክፍል ውስጥ እኔ ክብር አልፈልግም፣ ፍትህ አይገባኝም፣ ነፃነት አይገባኝም የሚል የለም። ይሄ ታሪክን እንደገና መጻፍ፣ ታሪክ እንደገና ሪዲፋይን ማድረግ ያስፈልጋል። ሁሉም ኢትዮጵያ ውስጥ የሚኖር ህዝብ አፋሩም፣ ትግሬውም፣ አማራውም፣ ኦሮሞውም፣ ጋሞውም፣ ጋምቤል ሁሉም ተበድሏል። የተለየ ክብር የተሰጠው፣ የተለየ ፍትህ፣ ነፃነት የተሰጠው ህዝብ የለም ኢትዮጵያ ውስጥ። ሩሊንግ ግሩፕ፣ የማፊያ ግሩፕ ብቻ ከዛው ህዝብ አብራክ በወጡት በተለይ ከመሃይሙ ክፍል የመጨቆኛ መሳሪያ የተደረገ ወታደር እየተበደለ፣ እየተገደለ፣ እየተገረፈ ነው ያለው ህዝብ። አዋቂ ነኝ የሚል ሰው ለዚህ ህዝብ ማዘን ይገባው ነበር። የተለየ ነገር ለአማራ ገበሬ፣ ለአማራ ደሃ የተደረገለት ነገር የለም። ባዶ እግር የሚሄድ አማራ፣ ባዶ እግር የሚሄድ ኦሮሞ፣ ባዶ እግር የሚሄድ አፋር፣ ወላይታ ሁሉም እኩል ናቸው። ቡትቲ ለብሶ በረሃብ የሚቀጣ ሁልጊዜ እንዲያውም ረሃብን እንደ ቢዝነስ እንደ ትርፋማ ኮመርሻል ቬንቸር አድርጎታል መሪዎቹ። ይህንን ህዝብ በማስራብ የሚያገኙትን እርዳታ ለወታደር ምግብ፣ ለወታደር ስንቅ፣ ለወታደር ደሞዝ ማድረጊያ አድርጓል። እንዲያውም ዲሊበሬትሊ ይሄ ህዝብ ከድህነት እንዳይወጣ የሚፈልጉ ግሩፖች ናቸው። ይህ ህዝብ እየተራበ እየተጠማ በስንት ደብል ዲጂት እንዲያደግ ምናምን የሚለው ይሄ ቲፒኤልኤፍ አሁን ያመጣቸው ተጠቃሚ ያልሆኑ ተጠቃሚ የሆኑ ምርታማው ምርጡ ምናምኑ ጸረ መንግስታችን ልማታዊ መንግስታችን የሚሉት ነገሮች ቫኪዩስ ነው የሚባሉት። በእንግሊዘኛ ቋንቋ ባዶ እንደ ሸምቦቆ ዝም ብሎ እንደ ጡሩምባ የሆነ ነገር ውስጡ ሆሎ የሆነ ነገር ማለት ነው። 20 ሚሊዮን ህዝብ እየተራበ አሁንም ልማታዊ መንግስት ብሎ አፉን ሞልቶ የሚናገር ሰው ሜንታል ሆስፒታል መሄድ የሚገባው እና
የኢትዮጵያ ችግር እንዳልኩት የነጻነት የፍትህ የክብር ጉዳይ ነው። ይሄ ከማንም ከብሔርም ከሃይማኖትም ከጎሳም ከምንም በላይ የተቀመጠ ነገር ነው። ይሄ ከሁሉ በላይ ለሁሉም እኩል እንደ ኦክሲጅን እንደ አየር እንደ ውሃ እንደ ምግብ የሚያስፈልገው ለዚህ ህዝብ እነዚህ በጣም አስፈላጊ መሰረታዊ የሰው ልጅ የሚያስፈልጋቸው ነገሮች ናቸው። ነጻነት፣ ፍትህ፣ ክብር። ይሄ ማንንም ሰው የሚያጣላ አይደለም። በአሁን ሰዓት ኢትዮጵያ በሙሉ ከዳር እስከ ዳር ቋንቋን ሳይለይ ጂኦግራፊን ሳይለይ ቦታ ሳይለይ የኢትዮጵያ ህዝብ ይሄንን ሶስት ነገር ተከልክሏል። ዛሬ አይደለም ቆይቷል። ይሄ ነገር የሲስተም ችግር አለ ዲፕ ሩትድ። ለዚህ ደግሞ አስተዋጽኦ ያደረጉት ባለፉት 50 ዓመታት እኔ ከመፈጠሬ በፊት ፖለቲካ ውስጥ የገቡ በ1950 60ዎቹ 70ዎቹ ውስጥ ፖለቲካ የሰሩ ሰዎች እኔን ያስወረሱኝ ውርደት ነው። ምክንያቱም የኢትዮጵያን ሄሪቴጅ ቅርስ እንቁዬ ነገሮችን ትቶ በሌላ በባዕድ ኢትዮጵያ በአማርኛም በኦሮምኛም በትግርኛም በወላይትኛም በማንኛውም ቋንቋ ሰው መረዳት የማይችል ማርክሲዝም ሌኒኒዝም ምናምንኢዝም እያሉ ቀውሶ የሆነ ሰይጣን መንፈስ ገብቶባቸው ወንድም እህት የሚገልበት ዘመን የሚጨክንበት የኛኮ እንቁዬ ቫልዩዋችን ሰው አክብር፣ ታላቅ አክብር። እኔ ታናሽ ወንድሜ ሳደግ ካጠፋ ጉልበቱን ሳም ይባላል ይቅርታ ሲጠይቅ። እንደዛ እንኳን መግደል እንደዛ አይነት ቫልዩ መኮትኮት ማሳደግ መከባበር የሚባል እኔ ያደኩበት ቤት ውስጥ መሳደብ ያንተ መብት መንካት ያለ ፍቃድ አንድ ነገር ማድረግ እኔ ትልቅ ነው ብሎ መኮርኮም ክልክል ነው። እነዚህ ማህበራዊ እሴቶች አሁን ያለካው ከአንድ ህብረተሰብ የሚመነጩ መልካም አስተሳሰቦች ባለፉት 25 ዓመታት ተኮትኩተው እንዲወጡ አልተደረገም። ምናልባት በድሮ ጊዜ ግብረገብ ትምህርት እንደነበረ ይነገራል። ግብረገብ ደግሞ ማህበራዊ ህሊናን በመፍጠር ትልቅ ሚና ነበረው። ልክ በመጽሐፍ ቅዱስም በቁርአን ላይ ትእዛዞች እንዳሉ ትእዛዙን ለማክበር የሚደረግ ከራስ ጋር ራስን በሞራል የማነጽም ነገር ይመስላል። ግን ህወሓት ስልጣኑን ከያዘ በኋላ እና በደርግ ጊዜም ችግር ነበር። የፖለቲካ የታሪክ ትርክቶች ግን አንድ ብሔር ጨቋኝ ሌላው ብሔር ተጨቋኝ ሆኖ የተሳለበት መንገድ ህወሓት አጼዎችን ደርግን ገርስሼ የትግራይ ህዝብ ላይ የተቃጣውን ጦርነት አሸንፌ ትግራይን ህዝብ ነፃ አውጥቻለሁ ያ ነፃነትም ለሌላው እንዲደርስ አድርጌያለሁ ብሎ የሚመጻደቅ ድርጅት ነው። እነዚህ ትርክቶች ወደ ሌላው ማህበረሰብም አድገው ኢትዮጵያዊ ማንነት የሚባል ነገር እንዲጠፋ አድርጓል። በአዲስ አበባ ዩኒቨርሲቲ ታሪክ ትምህርት ቤት ተዘግቷል። ታሪክን መርምረው የሚያስረዱ ኢትዮጵያዊ ባለሙያዎች መውጣት እንኳን አልቻሉም። ትውልዱ ግራ ተጋብቶ እውነት የት ጋር ነው ያለው ታሪክ የቱ ጋር ነው ያለው የሚያኮራ ኢትዮጵያ ታሪክ አሁን ያልካቸው እሴቶች የሉም ወይ ብሎ እስከ መፈለግ የደረሰበት ሁኔታ ነው ያለው። በዚህ ክፍተት ውስጥ ነው እንግዲህ ጽንፈኝነት እያደገ የሚሄደው። በምክንያት በእውነት ላይ የተመሰረተ ፖለቲካ ኢትዮጵያ ውስጥ ለማካሄድ እየከበደ ያለው እነዚህ እሴቶች እንዴት ይሰሙ እንደው ከምታውቃቸው እነዚህ ኢትዮጵያኖችን ቅድም ክብር ነፃነት ብለሃል። እነዚህን የሚያንጸባርቁ በኢትዮጵያ ታሪክ ውስጥ እንደው በብሔር ብሔረሰቦች ውስጥ አልተሰሩም? የአንድ ብሔር ብቻ ነው እነዛ እሴቶች የሚወክሉት? አይደለም። የኔ እኮ አርጊመንት መነሻው እነዚህ ሶስት የጠቀስኳቸው በጣም ፋንዳሜንታል ወይም ደግሞ መሰረታዊ ያልኳቸው ቤድሮክ እነዚህ ነገሮች ሲጠፉ
በጣም ብዙ ኢሜጀረብል መለካት የማይቻል ነገር ውድመት ይደርሳል። ካልቸራል ቫልዩ፣ ካስተም፣ ትራዲሽንስ እነዚህ ነገሮች ወጎች አሉ። የሚያሳፍር ነገር የሚባል ነገር አለ። ይሉንታ የሚባል ነገር አለ። ሰፉ የሚባል አደብ የሚባል ነገር ሰልጲና ቃኒ ያሳፍራል። ይህ የሚያሳፍር ነገር ነው። ይህ አጸያፊ ነገር ነው። ይህ ሰውን የሚያዋርድ ነገር፣ ሰውን ዝቅ የሚያደርግ ነገር፣ ሰውን ዝቅጠት ውስጥ የሰውን ክብር የሚያጎድል ነገር ነው የሚያሳይ ከቫልዩ ነው የሚመነጨው። ይሄ እብድነት ሌላ ቦታ ራሻና ምናምን ቦታ ተሯሩጦ የማይሆን ነገር ኩታንኩት ያመጡልን ሰዎች የአባቴ ትውልድ ማለት ነው። ይህንን ነገር አረከሱት፣ ከነጭራሹ ገደሉት። እንደዚህ አይነት አስተሳሰብ ያላቸውን ሌላ ስም ሰጥቶ ተበደሉ። ስለዚህ አሁን ከተቀበረበት ማንሳት ያለበት ትውልድ መፈጠር አለበት። የራሱን እንቁየውን ነገር የሌላውን ሰው ሳይሆን ሰው ልጅ ቴክኖሎጂ ይዋዋሳል። እስክርቢቶ እኔ አዲስ ጥሩ ነገር ቢሰራ ሁሉም ሰው መጠቀም ይችላል። ምን ችግር የለም። ማይክሮፎን የተሻለ ማይክሮፎን ቢፈጥር ማንም ሰው ይጠቀማል። የተሻለ ካሜራ ቢፈጥር ማንም ሰው ይጠቀማል። ያና የኦሮሞ፣ የአማራ፣ የአፋር፣ የጉራጌ፣ የትግሬ፣ የወላይታ ቫልዩ እንደነዚህ እቃዎች አይደሉም። ልዩ መስፈርቶች አሏቸው። ስለዚህ ምንድነው የሆነው? ነፃነት በሌለበት፣ ሰው በማይከበርበት፣ ፍትህ በሌለበት እነዚህ ቫልዩዎች ኦፕሬሽናል አይሆኑም፣ ፋንክሽናል አይደሉም። ረደንዳንት ይሆናሉ፣ ጉልበት ያጣሉ። ምንድነው የሚሆኑት? ኢንስቲትዩሽናል ተቋማዊ አይሆኑም። ወርክ ኤቲክስ፣ የስራ ኤቲክስ፣ የኤክስቼንጅ ኤቲክስ በኢኮኖሚ ልውውጥ ውስጥ እነዚህ ነገሮች ቦታ አያገኙም። በስራ ዓለም ውስጥ እነዚህ ነገሮች አደብ፣ ስርዓት ባውንደሪ አይሰጡም። ምክንያቱም ሌላ ነገር ሌላ የሰይጣን መንፈስ ስለሆነ በቃ እግዚአብሔር የለም ምንድነው በቃ እኛ ሁሉም ነገር እንዲነን ሰው ራሱ ወደ እግዚአብሔር ቦታ ወስዶ ዝም ብሎ ፈንታሲ አእምሮ ውስጥ የፈጠረ እንደ መንግስቱ ኃይለማርያም አይነቶች የቀወሱ ያበዱ ሰዎች ናቸው። ምክንያቱም በቃ በዛን ጊዜ እኛ እንዲህ ስሉ ዛሬ ደግሞ ይሄው ምን እንደሚያስቡ የሜንታል ቶርቸር ውስጥ ቁጭ ብሎ መሞት ይሻላል እንደዛ አይነት ህይወት ከመኖር። እና ምንድነው ያልገባቸው የኛን ነገር ምንድነው መኮትኮት ያለብን? የኦሮሞ ህዝብ የሚረዳው፣ የአማራ ህዝብ የሚረዳው፣ የአፋር ህዝብ የሚረዳው፣ የጋምቤላ ህዝብ የሚረዳው፣ የጉሙዝ ህዝብ የሚረዳው፣ የወላይታ ህዝብ የሚረዳው፣ የኦጋዴን ህዝብ የሚረዳው ምንድነው? ትቶ ሌላ ኮምፕሊትሊ እንደ ስልጣኔ መስሎ መሰልጠን፣ ቴክኖሎጂ መለወጥና ቫልዩ አንድ አይደለም። ጃፓኖች ቫልዩአቸውን ይዞ ነው እቃ የለወጡት። ነጮች ቫልዩአቸውን ይዞ ነው። እንዲያውም በሐሳብ ላይ 3 ትራንዚሽናል ፔሪየድ አልፎ ነው 4ኛ ላይ ወደ እቃ መለወጥም እንኳን እንትን ያሉት ነጮች ራሳቸው። ከሬኔሳንስ ወደ ሪፎርሜሽን ሄዱ፣ ከሪፎርሜሽን ወደ ኢንላይትመንት ሄዱ፣ ከኢንላይትመንት ወደ ኢንዱስትሪያል ሬቮሉሽን ነው የሄዱት። ምን ማለት ነው? ሐሳባቸውን ሰተል አደረጉ። መጀመሪያ ስለ ሰው ክብር፣ መጀመሪያ የሰው ልጅ ክብር አለው፣ ሰው ማሰብ ይችላል፣ ሰው መከበር አለበት። the right to life, liberty and property ከብረታ ብረት መቀጥቀጥ በፊት ነው መጀመሪያ ስታብሊሽ የተደረገው። ያ ስታብሊሽ ከተደረገ በኋላ ፕሮፐርቲ ራይት ደግሞ ስራ መናቅ የሚባል ኋላ ቀር አስተሳሰብ ቀርቶ ቀጥቃጩም ሸማኔውም ሸክላ ጠፍጥፎም ድስት የሚሰራውም ክብር አገኘ ማለት ነው። መጀመሪያ
ለህይወቱ ከዛ ጥሮ ግሮ ባገኘው ነገር ላይ the right to property መብት ሁለት ነገር ነው የሚመለከተው መጀመሪያ እኔ መከበር አለብኝ ሰውነቴ ማለት ነው ኦንቶሎጂካሊ ባላል ይሄ መጀመሪያ ዲባባ መከበር አለበት ከዛ ጥሬ ግሬ በስርዓት ያገኘው ሀብትም ደግሞ መከበር አለበት እነዚህን ራሴ ፊዚካሊን የራሴ ሰውነትና የራሴን ያካበትኩት ሀብት ለማንቀሳቀስ ደግሞ ሊበርቲ ያስፈልገኛል ማንንም ሰው ሳያግደኝ ለምሳሌ መኪና ቢኖረኝ መኪና አትነዳም አይፈቀድልህም ሊባል አይችልም ህጉን ተከትለ ማንጃ ፍቃድ አውጥተ ማንዳት ትችላለህ ይባላል እንጂ መኪና አንተ በምንም ተአምር መኪና መንካት አትችልም የሚል ህግ ሊሆን አይችልም ይሄ መኪና በራሴ ገንዘብ የገዛሁት ነው ህጉን ተከትዬ ማንጃ ፍቃድ ህጉ በሚያዘኝ መንገድ ላይ ወጥቼ ህጉን ያከበርኩ እንትናለሁ ስለዚህ መጀመሪያ ሰው ኦንቶሎጂካል being human ሰው እኮ እንደ ሰው እየተቆጠረ አይደለም ኢትዮጵያ ውስጥ ይሄን ነው የተቸገርነው መጀመሪያ በአስተሳሰብ ደረጃ ሰው መከበር የሰው ህይወት ቅዱስ ነው ሰው እንደ ውሻ መረገጥ እንደ እንስሳ እንኳን ክብር አለው በፈረንጆች እንስሳ መብት አለው አኒማል አቢዩዝ ተደረገ ተብሎ ሰው እስር ቤት ይሄዳል እኛ ገና የሰው ህይወት ቅዱስ መሆኑን ስርዓት ኢንስቲትዩሽን ልናበጅ አልቻልንም ሰው ልጅ ህይወቱ ቅዱስ ነው አሁን እኮ እዚህ ውሻ አቢዩዝ አደረገ ምግብ ሳይሰጥ ቆልፎበት እንደዚህ ያደረገ ተብሎ የሚቀጣ ለዚህ ሀገር ሰዎች ናቸው እንደኛው ዋይ ስርዓት ስለፈጠሩ ነው ህግና ስርዓት ስላበጁ ነው ዋጋ ስለሰጡት ነው ስለዚህ ዛሬ ወያኔ ወንድሞቼን እህቶቼን የሚገለው ኢትዮጵያን እንደዚህ የሚረግጠው ምክንያት ሰው ልጅ ህይወት ቅዱስ ነው ብሎ ስለማምን እርኩስ አረመኔ በመሆኑ ይሄ ደግሞ አባቴ ቢያደርግ ያን ያክል ነው የሚያመኝ እንደውም ይበለጥ ስለዚህ የኛ አሴት መከባበር አሁን ኢትዮጵያ በምንድነው ዲፋይን የምትደረገው ቢባል ኢትዮጵያን በታሪክ የነጻነትን ጣዕም ያውቁ ነበር በባዕድ አንገዛም ብሎ አብሮ የመቆም መንፈስ ልብስ ከመልበስ የበለጠ በውስጣቸው ሳይኮሎጂካል ሜካፓቸው ዲግኒቲ ለማንም ባሪያ አንሆንም የሚል እምቢተኛ ህዝብ ነው አደገኛ ህዝብ ነው ተብሎ በነጮች በጣም በአይነ ቁራኛ የሚታይበት ምክንያት የነጻነትን ዋጋ ከአፍሪካ በጣም በተሻለ ሁኔታ ይገነዘባል ብሎ ነገር ግን አንድ ችግራችን በባህሉ በቫልዩ የተነሳ ካብራኩ የሚወጡትን ጭራቆች ላይ መጨከን አቅቶታል ኢትዮጵያ ስለዚህ የዛሬ ውርደት ሊደርስበት ችሏል ከውጭ የሚመጣውን በፍጹም የሚል ወኔ መንፈስ አለው ከውስጡ ግን የሚወጣውን በጣም ትህትና አበዛ ይሉንታ አበዛ አሁን ግን ይሄ ትውልድ ያ ይሉንታ ይኖራል ብያላምንም within the next 10 to 20 years አዲስ ፌኖሜና ይፈጠራል ትህትና የሚያበዛ አይደለም ኢንላይትንድ የሆነ ዓለምን ማየት የሚችል እኔም እንደማንኛውም እንደ እንግሊዝ ልጅ እንደ ፈረንሳይ እንደ አሜሪካ ልጅ ተከብሬ መኖር አለብኝ የሚል ትውልድ እምቢ ነው የሚለው ስለዚህ ለወያኔ እንትን የሚል አይደለም አንድ ትልቁ እንትን እኔ አሁን ብዙ ጥያቄ ራሴን ሲጠይቅ ቲፒኤልኤፍ ትግራይን ነፃ አወጣለሁ ብሎ ነው ጫካ የገባው ኦኬ ትግራይ ነፃ እናውጣ ብሎ ይውጡ የኦሮሞን ሀብት ለመዝረፍ ነው እንዴ ጫካ የገቡት የአማራን ህዝብ የአፋርን ህዝብ የወሎን ህዝብ የወልቃይትን ህዝብ ለመዝረፍ ነው እንዴ ጫካ የገቡት አይደለም ጫካ መግባት የነበረባቸው አብዮት አካይደን ስርዓትን ለውጣለን ማለት ነበረባቸው I will accept that ለምን
ያለው ስርዓት ትክክል አይደለምና የተሻለ ስርዓት እናመጣለን ብሎ ጫካ ቢገቡ ኦኬ ለነጻነት ያ ነጻነት ደግሞ ለዛች አካባቢ ብቻ ሳይሆን ለጠቅላላው ኢትዮጵያ ውስጥ ሰው ተበድሏል ፍትህና ነጻነት የለም ብሎ ተዋክቶ ታግሎ ነጻነትና ክብርን መብትን ፍትህን ቢያመጡ ሁሉም ሰው ይቀበላል። ዛሬ የኢትዮጵያ ህዝብ ዳቦ ተሰጥቶ ድንጋይ ስጠኝ እየተባለ አይደለም። ፓላስ ውስጥ እየኖረ እኛ ይሄ ምቾት አልጣመንም እያለ አይደለም። አፈር ድሜውን እያበላ መሬቱን እየቀማ ለባዕድ እየሸጠ ኤግዚስተንሻል ትሬት ነው የሚያደርግ ያለው። ይህ ህዝብ እንደምንም ብሎ ይሄንን እርኩስ መንፈስ ከዛች ምድር ይነቅላል ብዬ እምነት አደርጋለሁ። ህይወታቸውም ረጅም አይደለም። ከውርደት የበለጠ ውርደት ነው በኢትዮጵያ ላይ ያመጡት እነዚህ ሰዎች። አንደኛ ሰው ጠቅላላ ቋንቋው እንዲደበላለቅ ኮራፕሽን ቫልዩ ኮራፕሽን ነው ያመጡት። ሀብት መዝረብ ብቻ አይደለም የኢትዮጵያን ቫልዩ ማይንድ ሴት ሳይኮሎጂ ኖርም ትራዲሽንስ ኤንድ ካስተምስ ይሄንን ካስትሬት አደረጉት። ይሄ እቅር የማይባል ወንጀል ነው። ትውልድ ይሄንን ሪቨርስ የሚያደርግ ትውልድ ደግሞ ይፈጠራል እምነት አለኝ። እስከ ለተሞቴ ድረስ ደግሞ ለዚህ ለመስራት እኔ ምንም ጥሩ አቶ ዲባባ ክብር፣ ፍትህ፣ ነጻነት ኢትዮጵያኖችን በሙሉ የሚያገባቡ መሰረታዊ የመብት ጥያቄዎች ናቸው። እነዚህ ነገሮች ተፈጥሯዊም ናቸው። ሰው ሲወለድ አብሮ የተፈጠሩ ነገሮች ናቸው። ገዢዎች በራሳቸው ፍቃድ በስጦታ መልክ የሚሰጡ አይደለም። ቅድም ስታነሳ ከአንድ ማህበረሰብ እንቁዎች መካከል ኢትዮጵያ የውጭ ወራሪዎችን ድል ለማድረግ አባቶቻችን ያደረጉት ተጋድሎ የሚጠቀስ ነው። ያ የነጻነት መንፈስ ያ የክብር መንፈስ ነው ብለሃል። ያ የክብር መንፈስ ያ የነጻነት መንፈስ ዛሬ አይሰራም። ምናልባት የቲፒኤልኤፍ ትርክት የታሪክ ትርክት ሁሉም ወደ ጎሳ ውስጥ ወደ ራሱ ብሔር ውስጥ ገብቶ በማንነቱ ላይ እንዲያተኩር ስላደረገው እነዛ የጋራ የሆኑ እሴቶች ተሸርሽረዋል የሚሉ ወገኖች አሉ። ምን ምላሽ አለ? ብያለሁኝ እኮ ኦልሬዲ እነዚህ ሶስቱ ነገሮች በሚጎሉበት ህዝብ ወይም ሀገር እነዚህ ሶሻል ካፒታል ካልቸራል ካፒታል የምንላቸው ነገሮች ይደክማሉ፣ ፓሲቭ ይሆናሉ፣ ግን አይጠፉም። ኮምፕሊትሊ ከሰው እንትን ውስጥ አውጥተ መጣላቸው ግን ይሄ ትውልድ የሚፈልጋቸው ነገሮች አሉ ማኒፌስት ለማድረግ ይከለክላል። ምን አለ እኔ አባቴ በጣም ከብዙ ከአመት በፊት the actors have the choice አለኝ፣ ግን በደንብ አላስረዳኝም እና ብዙ ነገር አስቤበት ምንድነው ይመስለኛል አሁን እንበል መለስ ዜናዊ ከጫካ ሲመጣ አይ ኢትዮጵያ ፍትህ፣ ነጻነት፣ ክብር የሚባል ነገር የለም። የትግራይ ደሃ ብቻ አይደለም የተበደለው፣ የጉራጌም ደሃ፣ የአፋሩም ደሃ፣ የኦጋዴኑም ደሃ፣ የጋምቤላም፣ የጉሙዙም፣ ሁሉም የወላይታውም፣ የአማራውም ሁሉም ደሃ ተበድሏል። በደል ካሁን በኋላ በኢትዮጵያ ውስጥ ቦታ የለውም። ህግና ስርዓት የሚሰራበት ሰው የሚከብርበት አንድም ሰው ያለ አግባብ እስር ቤት እንዳይሄድ ማዕከላዊ የሚባል ኢንስቲትዩሽን ወደ ሜዲካል ሪሰርች ኢንስቲትዩት ተለውጧል። እነ ቅሊንጦን መጨመር ሳይሆን እነ ቃሊቲን መፍጠር ሳይሆን ቃሊቲ ስፔሻል ኢንጂነሪንግ ኢንስቲትዩት ስታብሊሽ ቢደረግ ቅሊንጦ ሶፍትዌር ኢንጂነሪንግ ሪሰርች የሚደረግበት ፓርክ ቢሆን ማን ነው የሚጠላው? ነገር ግን they choose to be evil. The actors have the choice ያለው አባቴ ይሄን ይመስለኛል። they choose to be evil. እኔ ራሴ ዛሬ ሌባ መሆን፣ ዘራፊ መሆን፣ ነፍሰ ገዳይ መሆን እችላለሁ። ምርጫዬ ግን አይደለም። እንደዛ ነው የመረጡ እና ቦይ ስብሐት እና ባይ ፀሐይ
እነ ሳሞራ ዮኑስ እነዚህ እርኩስ ስራ የሚሰሩ ሰዎች ምርጫ ሰው ጠበንጃ ጭንቅላታቸው ላይ አድርጎ እርኩስ ሁኑ ብሎ አይደለም they choose to be evil we must force them to eject from that land ከዛ ምድር ደግሞ በግድ መነቀል አለባቸው they choose to be evil ጥሩ ቢያደርጉ ይከበራሉ ጥሩ ቢያደርጉ እኔም በጥሩ ነገር ውስጥ ተሳትፌ ማደርገው ነገር አደርጋለሁ ግን they choose ምንድነው እንደዚህ አይነት ስርዓት ሲነቀል የኛ ነገር ያቆጠቁጣል ማቆጥቆጥ ብቻ አይደለም እኛ ራሳችን እንደ ጂኦሎጂስት ሶሺዮሎጂስቱ ሳይኮሎጂስቱ ፊሎሶፈሩ ሂስቶሪያኑ ኢኮኖሚ ሁሉም ተባብሮ የራሳችን እንቁዬ ፈልፍለን ይህንን መትከል ማራባት ውሃ ማጠጣት መኮትኮት ማዳበር አለበት እንደዛ ትውልድ ለዛ መሰማራት ትውልድ እንዳይሰማራ ነው ይሄን የሚያደርገው ለምሳሌ እነዛ ነገሮች ለምሳሌ እኔ ውርደት ውስጥ ኢንቮልቭመንት አይኖርኝም ይሄ አጸያፊ ነው ህዝቤን አልዘርፍም የሚል ቫልዩ ሰርቼ ተወዳድሬ ባይ ኮምፒት አድርጌ I can prevail through my excellence እንጂ ውርደትን አልመርጥም the best ለመሆን በጥሩ ነገር ፉክክር የተሻለ ነገር አመጣለሁ የተሻለ ነገር አስተዋጽኦ አበረክታለሁ የሚል ማይንድ ሴት ከታች ሲኮተኮት ያ ነው ቫልዩ the value ለህዝቤ ሞገስ ይሆናል ህዝቤን ዘራፊ የሚገድል ቶርቸር የሚያደርግ ወንድ የሚያኮላ ሴት የሚያዋርድ አስገድዶ የሚደፍር ሳይሆን ለህዝቤ ሞገስ ክብር ሆንለታለሁ ጥሩ ነገር አደርጋለሁ ለህግ እገዛለሁ እኔም አልበድልም ሌላ ሰውም እንዲበድልም አልፈቅድም የለም ማይንድ ሴት ቫልዩ ሲስተም በዚህ የተኮተኮተ ተወልድ ይሄን ለማድረግ ስፔስ መኖር አለበት ስርዓቱ መፍቀዳል ይሄን አይፈልጉም ጭራቆች እንደዚህ አይነት አስተሳሰብ ያላቸውን ቶሎ በቁማቸው ቅበሩ ነው የሚሉት ምክንያቱም ኮራፕት ያደርጋል እነሱን ኮራፕሽን ሳይሆን ጥሩ ነገሩ ይስፋፋል በሰው ውስጥ ተቀባይነት አግኝቶ ሰው ይናቃል ሰው ይነቃነቃል ሰው እምቢ ይላል ሰው እርኩስ ነገርን ሪጀክት ያደርጋል እርኩስ የሚያደርግም እርኩስ ነገርን ሪጀክት የሚያደርግ ትውልድ ከተፈጠረ ቦታ የለንም አይገዛም አይረገጥልንም ብሎ ስለሚፈሩ የእንደዚህ አይነት ኤጀንት እንደኔ አይነቱን አሁን እንዲሁ ስጋውን ጠባብሶ ቢበሉ ደስ ይላቸዋል ሌላ ነገር አጥፍቼ አይደለም እነሱን በድዬ አይደለም ፖለቲካ ፓርቲ ውስጥ ሆኜ ጦርነት መዝዤባቸው አይደለም ባስተሳሰብ ይሄንን ነው ችግር እና ዱሮ በመንግስቱ ዘመን am 100% sure እንደኔ ከውስጣቸው የሚለበለቡ ሰዎች ይሄ ነገር ያመጣል ጸራቢው ተብሎ ስንት የተመታለ የተደፋል ለምን ሀገራቸው ወድ ትውልድ የሚወዱ ሌቦች ጉቦ የሚበሉ የሚያጭበረብሩ ሳይሆን ለትውልድ ለንጹህ እቺ ምድር መከበር አለባት የሚሉትን ሌላ ነገር እየተለጠፈ ተደፍቷል መንግስቱ ኃይለማርያም ያውቃል ከሱ ጋር አብሮ ይሄን ያደረጉ ሰዎች ያውቃሉ ዛሬ ግን ምንም ማድረግ አይችሉም ገድሏቸዋል አፈር አብልቷቸዋል ኢትዮጵያ ስትዋረድ እያዩ ነው እነሱ ውርደት ውስጥ ነው ያሉት ስለዚህ ያ ነገር መኮትኮት ያለበት ኤጀንት ኦፍ ኤንላይትመንት ኤጀንት ኦፍ ላይት ብርሃን የሚሆን ለዛች ምድር ጫው የሚሆን እንጂ ዘራፊማ መቼ ጠፋ ያ ነገር ሊለወጥ የሚችል ስፔስ መኖር አለበት ይሄን ስፔስ መፍጠር አይፈልጉም ስፔሱም የለም በመሰረቱ አሁን የመናገር ነጻነትም የመደራጀትም የለም ጋዜጠኛውም የፖለቲካ ድርጅት አባልም በተለይ ካስቸኳይ ጊዜ አዋጁ በኋላ የቀረሰው የለም ቦረንጦ ተለቀሙ ቃሊቲና ቄሊንጦ ተሰብስበው እንደ ግሮኖ የሚመስል እስር ቤት ውስጥ ያሉበት ሁኔታ ነው ያለው እንግዲህ ይሄ ነገር በተዳፈነበት ሁኔታ ነው አሁን የተባሉትን እነዚህ ማህበራዊ ካፒታሎች የአንድ ማህበረሰብ እሴቶች አውጥቶ በማሳየት ትውልዱ እንደጸጋ ቆጥሯቸው ኢትዮጵያ ውስጥ ያለውን ይሄን የፖለቲካ ተግዳሮት
ችግሮቹን ፈቶ በዘላቂነት በአሸናፊነት የመፍትሄው ባለቤት እንዲሆን ማድረግ ነው አይደለም? እስቲ ነው እዚህ ላይ ጠቅለል ያለ እንደማጠቃለያም ጭምር ወንድም አገኘ የአንድ ህዝብ ሀብት ወርቅ፣ እንቁ፣ ብረት፣ ዘይት፣ ነዳጅ አይደለም። ትልቁ የአንድ ህዝብ ሀብት ቫልዩ ነው። ቫልዩ ደግሞ ቦታን አደብ ስርዓት የሚያስይዝ ማለት ነው። ባውንደሪ ያበጅልሃል አውሬ እንዳትሆን። ኮራፕትድ የሆነ ዝርፊያ ኖርም የሆነበት ቅሚያ በተገኘ አጋጣሚ ዝረፍ የሚል ነገር የሚያበብበት ግን ይቅርታቱ ዲባባ አሁን ገዢው ፓርቲ ብቻ ማውገዝ የመፍትሄው አካል አይመስለኝም። አሁን ባለው ተጨባጭ ሁኔታ ይሄንን አገዛዝ የሚቃወሙ የፖለቲካ ኃይሎችም ገዢው ፓርቲ የሚያደርገውን በተዘዋዋሪ የሚፈጽሙበት ሁኔታ ነው ያለው። በህዝቦች መካከል መተማመር እንዳይኖር እየተደረገ በአንድነት የሚካሄዱ ተጋድሎችም ትግሎችም እየቀሰቀሱ ሄዱበት ሁኔታ ነው ያለው። እነዚህን ሁሉ አጥብቦ የጋራ መግባባትን የሚፈጥር የፖለቲካ ምህዳር ማምጣት አልተቻለም። ቅድም ያለከው የፖለቲካ ሳይንቲስቱ፣ ፊሎሶፈሩ፣ ሂስቶሪያኑ፣ ሌላውም ኢኮኖሚስቱም መጥቶ አዳዲስ ሀሳቦችን በማውጣት እሴቶቻችንን ጎልቶ በማሳየት ጎጂ ባህሎቻችንን ከባህል ጀምሮ ከፖለቲካው ጀምሮ ያለውን ነገር ደግሞ ገርድፎ በመጣል አቅጣጫ የማሳየት ኃላፊነት አለባቸው ነው ብያለሁ እኮ። ማወቅ ገለባን ከፍሬ መለየት፣ ፍሬው ከገለባ መለየት። ይሄን የሚለዩ ፖለቲካ ድርጅቶች ለምንድን ነው አቅም የሌላቸው ብለህ ብትጠይቀኝ የሚዘሩት ነገር ፍሬ ሊያፈራላቸው አልቻለም። እነሱ ራሳቸው ገለባ ናቸው የሚዘሩት። አንተ አሁን ገለባ ዘርተ ምን የመሰለ ስንት 100 ኩንታል ጤፍ ትጠብቃለህ እንዴ? እነሱም ገለባ እየዘሩ ነው አልኩ እኮ። እነዚህ ነገሮች ላይ አይደለም የተመሰረው። የነሱ ፍሬ በቆሎ ፍሬ የጤፍ ዘሩ ነፃነት፣ ክብርን፣ ፍትህን አይደለም ቢሆን ይበቅላል እንዴ? ህዝቡ እኮ እንደ አፈር ወሰደው። እስኪ ህዝቡ አፈር በለው እንደ መሬት ደግሞ ምንድነው የምታደርገው? አስተካክለ ምን አድርገ ጥሩ ዘር ስትዘራበት ጥሩ ይበቅልልሃል። እዛ ውስጥም አረም ሊኖር ይችላል፣ ግን ዘሩ አንተ የምትፈልገው እህል መብዛት አለበት። የሚበዛው ነገር እያፈሩ አይደለም፣ እየበቀለላቸው አይደለም። ምክንያቱም ሌቦች ናቸው፣ አጭበርባሪዎች ናቸው፣ ዲስኦነስት ናቸው፣ ኮራፕትድ የሆኑ ዲክቴተሮች ናቸው። ስለ ነፃነት ያወራሉ፣ እዛ ውስጣቸው ዲክቴተሮች ናቸው። ነፃነት የሐሳብን እንትን አይቀበሉም፣ አኮሞዴት አያደርጉም። ችሎታ ያለውን ሰው ያገላሉ፣ ችግር ይፈጥርብኛል። ምክንያቱም በትንሽ ስንዝራቸው ነው ያርዲስቲክ የሆኑ። እስኪ ከፈታ አድርጎ የጥሩዎች ነገር ድምር ጥሩ ነገር ያመጣልናል አይሉም። በቃ በዛችሁ ሎክድ ሆኖ ስፔሱ እንትን ለምሳሌ 40 ዓመት አንድ ቦታ እንደዚህ ቁጭ ብሎ የሚጃጅበት ምክንያት ምንድነው ብለ ነው የምታይ? እውነት እኮ ጥሩ ዘር ቢኖር ውስጣቸው ከስር ኮትኩቶ ቦታ ሲይዞ ማለት ልጅ ወይም አባት ልጅ ምናምን ሳይሆን ችሎታ ያለውን ሜንቶር አድርጎ ጥሩ ነገር አሳይቶ ፈቃቅ እንደነ ማንዴላ አይነት አስተሳሰብ ያላቸው አይደሉም። ሁሉም ዲክቴተሮች ለምን ውስጣቸውም ኮራፕሽን፣ ዲስኦነስት የሆኑ በእውነት የነፃነትን ነገር ኤክሰርሳይዝ በተግባር ራሳቸው እየኖሩበት አይደለም። ስለዚህ እንዴት ተከታይ ያገኛሉ? አንደኛ ሆደ ሰፊ አይደሉም። የኢትዮጵያ ክብር ከሆነ ለምንድን ነው የምንጣላው? እኔና አንተ ምንድን ነው የሚያጣላን? ኢትዮጵያ ዛሬ ውርደት ውስጥ ነው ያለችው። ስለ እቃ ዋጋ ነው የምንከራከረው? ስለምንድን ነው? አሁን ቤታችን እንበል፣ ይሄ ቤታችን ቢሆን እሳት ቢይዘው እሳት ለማጥፋት ነው የትኛው ምን ያደርጋል ብለን ገና ጠረጴዛውና እስክርቢቶና መቀመጫው ምናምን ላይ ነው እንደ የምንጣላው? እሳቱ ለማጥፋት ነው መረባረብ ያለብን። ስለዚህ የፖለቲካ ፓርቲዎች የምትላቸው ቀጫጩ፣ አረጁ፣ በሰበሱ አዲስ ትውልድ የራሱን ነገር መውሰድ አለበት። አሁን ራሱ ነው
ይሄ እናንተ የበሰበሳችሁበት ምክንያት ኢንሰኪዩር የሚሆኑበት ምክንያት ልንገር ብዙዎቹ የሚፈሩት ነገር አለ ኢንሰኪዩር የሚሆኑበት የገቡበት ያጨማለቁት ጭቃ ስላለ በህዝቡ ዘንድ ደፍሮ በክብር በሞገስ እኔ ይሄ ያለኝ ህዝቤ ውሰድ ላገለግል እግር ስር ሊሆን ቆማለሁ ደግፈኝ ህይወትን ለውጣለሁ ጥሩ ነገር አደርጋለሁ እገዛልሃለሁ ክብርን ሞገስ ሆንልሃለሁ ህይወት ተለውጦ ከውርደት ወደ ክብር የምትሸጋገርበትን ስርዓት አመጣለሁ ብሎ በግልጽ ህዝቡ ፊት መቆም የሚያስደፍር ነገር ስለሌለ ነው እና አሁን ክሪቲክ ብታደርግ እንግዲህ አንድ ነገር እነሱ መነካት የለበትም ዝም ብሎ የውሸት ኢትዮጵያ አንድነት ኢትዮጵያ ዲሞክራሲ ነጻነት ቤታቸው ገብተ ስታው ባዶ ምክንያቱም የተሻለ አስተሳሰብ ሰው ለምሳሌ እኔ አሁን ድባባ ከየት ነው ኢትዮጵያ ሳይሆን የሚታየው ወለጋ ኢኳል ኦኤልኤፍ ስለዚህ ጠርጠር እንጂ ድባባ አስተሳሰብ አለው እስኪ what is his value ኢንተሌክቱ ምንድን ምን ችሎታ አለው ምን ፋይዳ ያመጣል ሳይሆን መጀመሪያ ክራይቴሪያ የመጀመሪያ ኢምፕሬሽን በፍልስፍና ኢምፕሬሽን ነው የሚባለው ከኢምፕሬሽን ሲምፕል ኢምፕሬሽን ወደ ኮምፕሌክስ ኢምፕሬሽን ሲምፕል አይዲያ ወደ ኮምፕሌክስ አይዲያ ይለወጣል ምን ነው የተማርነው መጀመሪያ ኢምፕሬሽኑ ወለጋ ኦኤልኤፎች እነሱ ዘረኞች እንጂ ኦን ሜሪት ይሄ ሰው ምንድነው ብሎ ማየት እንደዚህ አስተሳሰብ ያላቸው የቀጨጩ በአስተሳሰብ የቀጨጩ ሰዎች የኔን ችሎታ መውሰድ አይችሉም ማለት ነው የኔን ምክር የኔን ዕውቀት የኔን ችሎታ ተጠቅሞ ሊያዳብሩ የሚያደርጉት ነገር ችግር ሊፈታልን የሚችል ሰው ለመፍትሄ ነገር አንድ ነገር ስንቃለው ይሄ ሰው አይሉ ማዳበሪያ ይሆነናል ውሃ የሆነ ነገር ይሆንልናል ሳይሆን ኦሬዲ በዛች ክራይቴሪያ ሪጀክት ከተደረገ የእንደዚህ አይነት ድምሮች ሁሌ ሪጀክት የሚደረጉ ከሆነ እንዴት አድርጌ የተሻለ ስርዓት የተሻለ ፖለቲካ ፓርቲ የተሻለ ያስተሳሰብ አይዲያስ ፓርቲ እኮ ሐሳብ ላይ ቫልዩ ላይ ነው ተመስርተ ሰውን ሞቢላይዝ የምታደርገው ሰውን የምታነሳሳው አኮሞዴት የሚያደርግ ዌልካሚንግ የሚያቻችል ቶለሬት የሚያደርግ በተወል ትንሽ ነገር ተነስቶ እንጣጥ መፈረካከስ ሳይሆን አይ ረጋ ብሎ እንደዛ ነው በሌለበት ኢንቫይሮንመንት ስብስብ ውስጥ
እንጂ እንደ ጠላት አሁን እኔ በቀለን አለባቸው የሆነ ነገር አንድ ሰው አንድ ነገር በል እነዛ ነው እንዴ ወደዛ ነው ምለው እንጂ ምንድነው ለምን ይሆን መገምገም ማስገምገም መፈተሽ አለበት። በዚህ የማያምኑ ለውጥ እድገት ሊያመጡ አይችሉ። ይሄን ቶለሬት የማያደርግ የተሻለ የተለየ ስርዓት ያመጣል ብዬ ተስፋ የለኝ። ለዚህ ነው ቱ ቶለሬት question መጠየቅ ጠላትነት አይደለም። መጠየቅ መንገድህን ሊፍት እንደመስጠት ነው። አንተ 40 ቀን የሚፈጅህን የእግር ጉዞ በ4 ሰዓት በ10 ሰዓት መቀነስ ማለት ነው፣ ወይ በአንድ ቀን መቀነስ ማለት ነው። እንደዚህ አይደለም አስተሳሰባችን። አሁን ኢንተሌክቹዋል ብሎ ዶክተር ፕሮፌሰር ምናምን ስም ይዞ በየጓዳው የሚያውደለድሉ ሰዎች አንድ ጥያቄ ሲነሳ በቃ ሾክ ምንድነው ይሄ ነው ይሄን ነገር አልችልም አይለው። ያደረከውን በራስ ኮንፊደንት ሲኖር ሰልፍ ስትተማመን ነው እኔን አንተን ማመን የሚችለው። እና የፖለቲካ እንትኖች መተቸት አለባቸው አይደለም questioned መደረግ አለበት። እኔ ተማሪዎቼን the question I gave you የሰጠውን ጥያቄ እንደገና 100 ጊዜ መላልሰ ጠይቀው ጥያቄውን ራሱ question አድርግ ነው። አትሩጥ ቶሎ ገምግሙ። ብዙ ጊዜ ጥያቄው እስከታተው እና ይሄ ችግር ነው። ሐሳብ to contest idea we have been allergic to it, we are alien to it, we are prone to explode, defensive, aggressive. በቃ ምንድነው የተማርኮ ሲባል እንዴ እቺ ደግሞ ምንድነው ምን ልትጠይቅ ፈልገ ነው ምን አለበት? እኔ አንተ የምታውቀው ነገር ካወቅኩኝ ካንተ ዕውቀት ላገኝ እመጣለሁ። አይደለም ሌላ ሰው እኔ ማውቀው ሰው ያንተን ችሎታ ሊጠቀም የሚችል ሊያድግ የሚችል ሰው ካወቅ ወደ አንተ እመጣለሁ። አንድ ሰው ችሎታውን ካወቅ አንተም ትጠቀማለህ፣ ሌሎቹ ሰዎችም ይጠቀማል። የአቲቲዩድ our attitude matters። ለምናስበው ለምናልመው ስርዓት ይሁን ኮኤግዚስተንስ ይሁን አብሮ የመኖር ይሁን አብሮ መተባበር ይሁን ለዚህ ጉዳይ አቲቲዩድናችን it matters ይወስናል። ለምንድነው ዲባባ ፖለቲካ ፓርቲ ውስጥ የማይገባበት ምክንያት? why? because የማው attitude accommodate የሚያደርግ ጥያቄ መጠየቅ አለብኝ። እኔ ዝም ብዬ እንትን ክላስ ውስጥ ቁጭ ብዬ ተማሪ እንኳን ጥያቄ ይጠይቃል አይደለም እንዴ? አንድ ቦታ ስትሆን ስትካፈል ያም ቦታ እንትን ስትል መጠየቅ አለብህ፣ መረዳት አለብህ። ትክክል ያልሆነ ነገር ስተት የሆነው ነገር መስተካከል አለበት። ዝም ብሎ ቁጭ ብሎ ልክ እንደ ድንጋይ እንደ ስታቹ አይደለም ሰው ነህ። ያ ደግሞ ያን ነገር ያዳብረዋል፣ ያሳድገዋል፣ ቀዳዳ እንዳይፈጠር ይረዳሃል እንጂ ዲሞክራሲም የሚጎለበተው በዚህ መልኩ ነው። አሁን እንግዲህ ጥሩ ነው ማጠቃለያም አንድ ነገር አስታወሰኝ። ከቀድሞ የቲፒኤልኤፍ የህወሓት መስራቾች መካከል አንዱን ሳናግራቸው ያሉኝ ነገር በ1969 እስከ 72 ባለው ህወሓት መሰንጠቅ ሲያጋጥማት እንፍሽፍሽ የሚል ፕሮግራም ነበራቸው። ያ ማለት ማዕከላዊ ኮሚቴውን የሚጻረሩ ኃይሎችን መምታት ነው። አሳደው ከመቱ በኋላ ማዕከላዊ ኮሚቴው ከዛ በኋላ ጣዖት ሆነ። እሱ ነድፎ የሚያመጣውን የሚቀበል ሆነ። የህወሓት ፖለቲካ ማንም ስለማይተቸው ማዕከላዊ ቢሮውን ከዛ በኋላ ሞቷል። ህወሓት በፖለቲካው ሞቷል ያሉ ሰዎች አሉ። የሚያሳየውም ይሄ ነው። ምናልባት ሶቅራጥስም ያለው አንተ የምትለውን ያረጋግጣል። ፖለቲካ እዛው ሞቷል። የህወሓት ፖለቲካ ሞቷል። በተቃዋሚ ውስጥ ያለው ትችትም መጠየቅም ተገቢ ነው። ሁሉንም አካል ለህዝብ ቆም ያለው የሚል ሁሉ አደባባይ ከወጣ ፐብሊክ ፊገር ነው። ማንኛውም ጥያቄ መጠየቅ እሱም የመመለስ ግዴታ ኃላፊነትም እንዳለባቸው ይሰማናል። በምሁራን ድርሻም በኩል ደግሞ ምናልባት ያለከው ላይ ሂውማን ቲንኪንግ ስትራክቸር በሚለው አብርሃም ማስሎ የጻፈውም የምሁርነት መገለጫውም አንድ በአካዳሚ እውቀት ላይ አንድ ዲግሪ መሰብሰብ ሳይሆን ያወቁትን እውቀት ልክ ፕሌቶ ወይም ሶቅራጥስ እንደሚለው እውቀት
የመረዳት ትውስታ እንደመሆኑ መጠን ፍጹም የመሆን የመለወጥ መንገድ ነው እስከ ፐርፌክሽን የሚሄድ ነገር እንዳለው ነው የሚናገሩት። እና እነዚህ እውቀቶች ደግሞ ቀደም ስለ ብርሃንነት አውርተዋል። የሚያውቁ ሰዎች በጽልመት ውስጥ ያለውን ማህበረሰብ አቅጣጫ በማሳየት የብርሃን ኮከብ ሆኖ በመሆን መንገዱን ማሳየት አለባቸው ነው። የሙሴን ልክ እንደ ሙሴ ሆኖ መምራት አለባቸው ነው በነጻነት እንቅስቃሴ ውስጥ። እንግዲህ እንዲህ አይነት ውይይቶች ይቀጥላሉ ብለን ተስፋ እናደርጋለን። የኢትዮጵያ ፖለቲካ ተግዳሮቶች ገና አልተነኩም። ትርክቱ በተለይ በታሪክ ላይ ያለውም ትርክት ገና ብዙ በድፍረት መሄድ ያለብን ነገር አለ። በሽፍንፍን የትም አይደረስም እና ወደፊት አቅሙ ጊዜው ወይም የሰው አቅርቦቱ እንደተገኘ ለማቅረብ እንሞክራለን። ለዛሬ ከአቶ ዲባባ ተስፋዬ ጋር ያደረግነውን ውይይት በዚህ ቋጭተናል። ከዝግጅታችን ጋር ስለነበራችሁ ቆይታ ምስጋናችን ከልብ ነው። ከሌሎች ዝግጅቶቻችን ጋር መልካም ቆይታ። ሰላም ነው።